ሰላም ጤና ይስጥልኝ ውድና የተከበራችሁ የዩናይት ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ እንግዲህ አምነን ድራማ አዲስ ድራማ ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እናም እንግዲህ ዛሬ እነዚህ በጣም ተቆጥታለች ማለት ነው። ምክንያቱም ከመዳምነት ወደ ሰራተኝነት ትቀይራለች። ምክንያቱም እያሱ አሁን ላይ አዲሱ ፍቅረኛው ከአረብ ሀገር ስለመጣች ማለት ነው እሷን እባክሽን የቤት ሰራተኛ ሆነሽ አስመስይልኝ ብሏታል። የእያሱ እንትን በጣም ድፍረት ነው ማለት ነው። በጣም ድፍረት ነው እና የእያሱ አነጋገር በጣም ድፍረት ነው ማለት ነው። ከአዲሱ ፍቅረኛው የሚፈልገው ነገር ስላለ እባክሽን አስመስይልኝ፣ እባክሽን ለትንሽ ጊዜ ነው ትሄዳለች በማለት ሊያስማማት ሞክሮ ነበረ። ግን ደግሞ ነፂ በጣም ቆንጆና የሆነ መልካም ሴት ስለሆነች በፍጹም እንዲጫወትባት አልፈልግም እህቴን በማለት እያንዳንዱ ነገር እነግራታለሁ ብላ በምታስብበት ጊዜ ነበረ የእያሱ አዲሱ ፍቅረኛው በፍጹም ልታምናት አልቻለችም። እናም ማለት ነው አፍሽን ማዘጊኝ ከሆነ እገልሻለሁ ብሎ ሲጥ አድርጎ ሊገላት ነበር ማለት ነው ለነፂ። እናም እንግዲህ ግን ደግሞ ያው አስፈራርቷታል። ልብስሽን ቀይሪ አሁን እንደ ቤት ሰራተኛ ሁኚ ቢላትም በፍጹም ልሰማው አልቻለችም። ምክንያቱም ነፂ አዲሱ ፍቅረኛ የድሮ ፍቅረኛው ስለነበረች እና ያው እንግዲህ የድሮ ፍቅረኛው አሁን ያመጣችው ከአረብ ሀገር የመጣችው ብትሆንም ግን ደግሞ ነፂና እያሱ አሁን ላይ አንድ ቤት ውስጥ እየኖሩ ይገኛሉ። እናም እንግዲህ ነፂ ቤቱን ዘግታ ክላሷን ዘግታ በምታለቅስበት ጊዜ ድምጿን ሰምታ ማለት ነው ከክላሱ ትወጣለች። የአዲሱ ፍቅረኛው ምን ሆነሽ ነው ብላ በምጠይቃት ጊዜ ፍቅረኛ ከዳኝ በሚል ሰበብ እያለቀሰች ነበረ። እናም እንግዲህ እያሱ እኮ ብላ ልትነግራት በምትሞክርበት ጊዜ ነበረ ለራስሽ ዘኝ ያለቻት። እናም እንግዲህ እንደዛ ልትነግራት በምትሞክርበት ጊዜ ነበረ እያሱ የደረሰባቸው። ከዛም እንግዲህ ፍቅረኛውን ይዞ ከዛ ክላስ ይወጣና ክላሱን ይሄዳል ማለት ነው። እናም እንግዲህ አዲሱ ፍቅረኛው በጣም ናፍቀኸኛል እዩዬ ትለዋለች ማለት ነው። እናም ነፂ በጣም ትቃጠላለች፣ ምክንያቱም ባሏ ስለነበረ። እናም እንግዲህ እሱ ለካ አመሉ ነው እንደዚህ ነው ሴት ላይ የሚጫወተው በማለት በፍጹም እንደዚህ እንድትሆን አልፈልግም በማለት ነበረ ወደ ክላሳቸው የሄደችው። አንኳኩታ ከገባች በኋላ ነበረ ማለት ነው። በጣም ሁለታቸውም ኦቨር የተቆጣት። ሁለተኛ ሰው ክላስ አታንኳኩ አትገቢ፣ እናም የራሳችን ላይፍ ኢንጆይ እናርግበት ውጭልን ብለው ገፍትረው ሊያስወጧት ሲል የቤቱ በር ይንኳኳል። ሲንኳኳም ግን ደግሞ የእያሱ ጓደኛ ነበረ ማለት ነው። እናም ጓደኛውን ልከፍት ሄደች ማለት ነው። የእያሱ ጓደኛ ለነፂ በጣም ወዷታል። አቋሟ፣ ጸባይዋ በጣም ወዶታል። ግን ደግሞ እያሱን ጥሪልኝ በሚላት ጊዜ ነበር ራስክናና አንኳኳ ያለችው። ግን ደግሞ የእያሱ ፍቅረኛ አንኳክቶ ማለት ነው በቃ ሲያንኳኳ በጣም ተናደዱ። ድጋሚ መጣች ብለው ማለት ነው። እነማ አንኳኩና ማለት ነው ከፈተለት። ሰላም አለው ምናምን። እስካሁን ግን ይጠፍተ ነበረ ብሎ በሚጠይቅበት ጊዜ እስር ቤት ነበርኩ ሲለው ያ ሁሉ ፈገግታው ገደል ይገባል ማለት ነው እያሱ። እናም በጣም ተናደደበት። በጣም የለፋሁበት ሁሉ ገደል ሊገባ ነው ብሎ ተናደደበት እና አንዱን ሲሸፍን አንዱ ይከፈትበታል እያሱን ማለት ነው። እናም የእያሱ ጓደኛ በቃ ሂድና ሳሎን ላይ ጠብቀኝ መጣሁ በሚለው ጊዜ እሺ ብሎ ሳሎን ላይ ይቀመጣል። እያሱን ወደ ክላሱ ገብቶ ጭንቅላቱን በግርግዳና በእጁ መምታት ይጀምራል። እና ማለት ነው እያሱ አሁን የመጣችው ከአረብ ሀገር ፍቅረኛው ለምንድን ነው መቼ ነው አብረን ጊዜ የምናሳልፈው ብላ ትጠይቀዋለች። እሱም ደግሞ በቅርቡ አይ አትጨነቂ ይላታል። እናም እንግዲህ ነፂ ወደ ማድ ቤት ጠራትና አንድ ላይ ተኝታችሁ ታውቃላችሁ ወይ በማለትም ጠይቃታለች። አረ በፍጹም እኔ የዛኔ ቶሎ ወደ አረብ ሀገር ስለሄድኩኝ ጊዜ አልነበረንም እንድተዋወቅን ነበር የሄድኩት ብላ ታጫውታታለች። በቃ እሺ እንደዚህ ከሆነ በፍጹም ከሱ ጋር አብረሽ አትተኚ በማለት ትነግራታለች። ከዛም እንግዲህ እንደዛ በምትላት ጊዜ ምን ነው ጭራሽ አብስት እየተደፋፈርሽ አልመሰለሽም ትላታለች ማለት ነው። ኧረ እኔ እንደዛ ለማለት ፈልጌ አይደለም፣ ግን ደግሞ ጊዜ ሰተሽ በደንብ እዩ፣ አንድ ላይ የምትሆኑ ሰው በደንብ ማጥናት አለብሽ ትላታለች። ግን ደግሞ ያው ነፂ በጣም ጥራለች ማለት ነው። ምክንያቱም ይሄ ሁሉ እያለቻት በፍጹም ሊገባት አልቻለም።
ቢያንስ እሷን እንኳን አለባበሷን አይታ መገመት ትችል ነበረ ማለት ነው። እና አንድ ወንድ ልጅ ብቻው ቤት ውስጥ እየኖረ እንዴት እንደዚህ አይነት ሴት ጋር አብረው ይኖራል የሚለውን መገመትና ማሰላሰል ነበረባት። ግን ደግሞ ለምንድነው እንደዚህ የለበሰችው ብላ በምጠይቀው ጊዜ ነበረ እንደዚህ ናቸው የዚህ ሀገር ሰራተኞች ይላታል። እናም እንግዲህ እሷ አምነዋለች። ግን ደግሞ ብታምነውም እንደዛ መሆን አልነበረበትም ማለት ነው። እናም ማለት ነው አሁን የኢያሱ ፍቅረኛ ወይንም ደግሞ የድሮ ፍቅረኛ ነፂ ማለት ነው በጣም ተናዳለች። ግን ደግሞ ንዴቷን መቋቋም አቅቷታል። አሁን ደግሞ ጓደኛው ስለመጣ ከሱ ጋር ይተባበረኛል በማለት ተስፋ አድርጋለች። ምክንያቱም እስካሁን ድረስ አብረው እየኖሩ ቢሆንም በመጨረሻ ጊዜ በትንሽዬ ሰዓት አሁን የድሮ ፍቅረኛው አሁን አዲሱ ፍቅረኛዋ በመጣች ጊዜ ነበር ሰራተኛ ሆኚ በቀላሉ ሲላት በጥፊ ያለችው ማለት ነው እንጂ እሺ ብላው ብትተባበረው በጣም ደስ ይለዋል። እና ጭራሽ የተስማማች መስሎት አመሰግናለሁ እያላት ነበረ ማለት ነው። እና አታመስግነኝ አንተ ውሻ፣ አንተ ማለት በጣም ማስተሳሰብህ ዜሮ ነው፣ አንተ ማለት በጣም ማትረባ ሰው ነህ ብላ ትነግረዋለች። እናም የዚህን ነበረ ኢያሱ ሃርድ የጫነው ማለት ነው። እና ምክንያቱም አፍሽን ማዘጊ ከሆነ አስወግድሻለሁ በማለትም አስፈራርቶታል። ግን ደግሞ የሚያሳዝን ነገር ቢኖር በጣም ብዙ እህቶቻችን ናቸው እንደዚህ የሚሆኑት። ይሄንን ድራማ በጣም በጣም አስተማሪ ድራማ ነው ጋይስ። ማለት በጣም እውነት የኛ የስደተኞች ህይወት ነው ብዬ አስቤዋለሁ ማለት ነው። እኔ የኛ የስደተኞች ህይወት ይሄንን ነው በቃ። እና ይሄንን ለማስተላለፍ እየሞከሩ ነው። እና ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በማጥቆር የምለቃቸው ቪዲዮዎች ቶሎ ማግኘት ትችላላችሁ። እና በጣም በጣም ቆንጅዬ የሆነ አንገብጋቢ ምርጥ ድራማ ነው የእውነት። ምክንያቱም ብዙ ጊዜ እውነተኛ እንትን ላይ ራሱ ሆኖ አይሰራም ማለት ነው። እና እውነት አይናችንም ጭንቅላታችንም የተዘጋ እስከሚመስል ድረስ አናምንም ማለት ነው። እና አሁን ላይ ፂ ማለት ነው የነገረቻት ልሰማት አልቻለችም። ብዙ ጊዜ እኛም እንዲህ ነን በቃ ጆሮ አንሰጥም፣ ለማዳመጡ ፈቃደኛ አንሆንም ማለት ነው። እና ይሄንን ድራማ በጣም ከምር ወድጄዋለሁ እኔ ማለት ነው። ደጋግሜ ነው ያየሁት የሚገርማችሁ ነገር። እና የኢያሱ ጓደኛ በቃ ሰማይ ሰማይ ጣራ ጣራ እያየ ነው። ምክንያቱም ኢያሱ በጣም ተለውጦበታል። ቤት አለው ጭራሽ ሰራተኛ ራሱ አስቡት ምን እንደምትመስል ማለት ነውና ጭራሽ ሚስቱን ሲያይ በጣም ነው እንትን ያለው። ምክንያቱም በቃ አለ አይደል ተቀይሯል ማለት ነውና እሱን ሲያይ ተገርሞ ጣራ ጣራውን መሬቱን እያየ ነበረ ጓደኛው ማለት ነውና እና አይ ጓደኛዬ እያለውላ እንትን እያለ ነበር ማለት ነውና በጣም በሚገርም ሁኔታ እናገራለሁ ብላ አፏን በምከፍት ጊዜ ነበር እፍን ያደረጋት ማለት ነው ኢያሱ ለነፂ። እናም የዛኔ ነው ድራማውን ያለቀው። ቀጣይ ምን እንደሚሆን ምን እንደሚፈጠር አይታወቅም። እስከዛው ግን ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ፣ እንመልስላችኋለን። እንዲሁም ደግሞ ላይክ ሸር አድርጉ። እናም ያው የተሻለ ቆንጆ ቆንጆ ቪዲዮዎችን ይዘንላችሁ እንድንመጣ አበረታቱን ማለት ነው። ያው ድራማ እስከሆነ ድረስ ያው ትማሩበታላችሁ ወይንም ታልፉታላችሁ ነውና እንደዚህ አይነት ደግሞ ድራማ ሲሰራልን ማበረታታትና እንትን ማለት ያስፈልጋል። እስከ ቀጣይ ሳምንት ድረስ ቸር ቆዩልኝ።